የአሜሪካና የኢራን ጉዳይ እያደር እየተካረረ ፍጥጫውም እየተባባሰ መጥቷል። በሆርሙዝ ሰርጥ የሚደረገው የመጠቃቃት ጦርነትም ከቀን ወደ ቀን ተባብሶ እየቀጠለ ይገኛል። አሁን ላይ የሰላም ድርድር የሚባሉ ተስፋዎች ሁሉ እየተመናመኑ ስለመሆናቸው መሬት ላይ ያሉት ሀቆች በገሃድ ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነት በቴህራን ውስጥ በጣም ምክንያታዊ የተለየና ልዩ አመራር እንዲፈጠር ማድረጉን መናገራቸው ይታወሳል። ነገር ግን በዚህ ሳምንት የስድስት ጠንካራ አቋምና ወግ አጥባቂ አመራሮችን ወደ ከፍተኛ የደህንነት ቦታዎች ማደግ የኢራን አዲስ አመራር ለድርድር ዝግጁ ላይሆን እንደሚችል ያሳያል። ከተሾሙት ስድስት ከፍተኛ የደህንነት ሰዎች ውስጥ ብርጋዴር ጀነራል አህመድ ዋሂድ አንዱ ናቸው። የሜጀር ጀነራል ማዕረግ በማግኘት የኢራን እስላማዊ ብሔራዊ ጥበቃ ጦር ዋና አዛዥ ሆነዋል። በየካቲት ወር መገባደጃ ላይ አሜሪካና እስራኤል በኢራን ላይ ጥቃት በሰነዘሩበት ወቅት የተገደሉትን ሙሐመድ ፓክፖርን በይፋ ተክተዋል ማለት ነው። ከፍተኛው የኢራን ወታደራዊ መኮንን ሙስጠፋ ኢዛዲ ደግሞ የዋሂድ ምክትል ሆነው ተሹመዋል። የውጭ ጉዳይ ሚኒስትር አባስ አራጋቺ በቴሌግራም ገጻቸው ባሰፈሩት መልእክት ስድስቱ አዛዦች በቅርቡ በተደረጉት ሁለት ጦርነቶች ወቅት ልምዳቸውን ማሳየታቸውን ገልጸዋል። በደህንነት መዋቅር ውስጥ ወደ ላይ እየመጡ ያሉት እነዚህ ግለሰቦች ሙሉ የሥራ ዘመናቸውን በውጭ ሀገር ካሉ ጠላቶች ጋር በመጋፈጥና በሀገር ውስጥ ያሉ ተቃውሞችን በማክሸፍ የተካኑ ናቸው ተብሏል። በኢራን የበላይ መሪ ሙጅታባ ኻሜኒ ሰኞ ዕለት የተደረጉት እነዚህ የከፍተኛ አመራሮች ሹመት ከአንድ ቀን በፊት አዲሱ የብሔራዊ ደህንነት ኃላፊ ሞህሴን ረዛኢ ከተሾሙ በኋላ የተከተሉ ናቸው። ተንታኞች እንደሚሉት እነዚህ ለውጦች በሙጅታባ አባት አሊ ኻሜኒ ስር ከነበረው ጥንቃቄ የተሞላበት አካሄድ ጋር ሲነጻጸር ከፍተኛ የአሰላለፍ ለውጥ የታየበት ነው። አዲሱ አካሄድ በውጭ ጠላቶች ላይ የበለጠ ጠንካራ እንዲሁም የሀገር ውስጥ ተቃውሞችን በመቆጣጠር ረገድ የበለጠ ንቁ ይሆናል ተብሎ ታምኖበታል። በኒዘርላንድስ ክሊንገን ዳንኤል ኢንስቲትዩት ተመራማሪ የሆኑት ሐሚድ ረዛ አዚዚ እንደሚሉት በማጥቃት እርምጃዎች በተዋሃደ እዝና ፈጣን ውሳኔ አሰጣጥ ላይ የተደረገው ትኩረት አመራሩ ከአሊ ኻሜኒ ባህላዊ ጥንቃቄ የተሞላበት የመከላከል አካሄድ ማጥቃትን መሰረት ያደረገ የመከላከል ስትራቴጂ ለመሸጋገር እንደሚፈልግ ሹመቱ ያሳያል። እናም የኢራን አዲስ የበላይ መሪ ሙጅታባ ኻሜኒ ከፍተኛ የደህንነትና የጦር መዋቅር ላይ ያካሄዱት የአመራር ሽግሽግ ሀገሪቱ ከአሜሪካና ከእስራኤል ጋር እየተካረረ ለመጣው ፍጥጫ የምትሰጠውን ምላሽ ወደ አዲስ ምዕራፍ እያሸጋገረ ነው። ከቀደመው ጥንቃቄ የተሞላበት የመከላከል ስትራቴጂ ይልቅ ልምድ ያላቸውን ጠንካራና ወግ አጥባቂ ወታደራዊ አመራሮች በቁልፍ ቦታዎች ማስቀመጧ ቴህራን ለዲፕሎማሲያዊ ድርድር ያላትን የተቀዛቀዘ አቋም የሚያሳይ ነው። ይህም ኢራንን ወደፊት በሚኖራት የጂኦፖለቲካዊ ፍልሚያ ይበልጥ ማጥቃትን መሰረት ያደረገ ወታደራዊ አካሄድና በሀገር ውስጥ ጥብቅ የደህንነት ቁጥጥርን ለመከተል መቁረጧን በግልጽ የሚያረጋግጥ ያደርገዋል።